በአጠቃላይ የኢትዮጵያ ብሔር ብሔረሰቦች ሁላችንም ይሄንን የምክክር በአንድ ላይ ለኢትዮጵያ ይበጃታል ይጠቅማታል የሚለውን ለመመካከርና ለመወያየት ነው የመጣ ነው ማለት ነው። ስለዚህ ውይይቱ አሁን ጀምረናል። ከሁሉም ከሚመለከተው አካል ከሴቶችም ከአካል ጉዳተኞችም ከመንግስት ሰራተኞችም ከፖለቲካ ፓርቲዎች ወክለው ከመንግስት ሰራተኞችንም ወክለውና ሴቶችንም ወክለው ከተጽኖ ፈጣሪ ሁሉንም የወከለ አካታች የሆነ የውይይት መድረክ ነው። አጀንዳዎቻችንን ሀሳባችንን እየገለጽን ለኢትዮጵያ ይበጃታል ለኢትዮጵያ ይጠቅማታል ለሀገራችን ይጠቅማል የምንለውን አጀንዳ እያንጸባረቅን እየተናገርን እየሄድን በመግባባት በመነጋገር በመስማማት አንድ የምንሆንበት አጀንዳ ፈጥረን ወደ አንድ የምንመጣበት ሲስተም ነው አሁን እየተዘረጋ ያለው። ማንኛውም ሰው የኔ ጓደኛ የኔ ወንድም እንመካከራለን እንፈካከራለን። በአካሄዱ በውይይቱም ሁሉ በጣም የተደሰተ ነው ያለው። በመጨረሻው እኛን ገና እየቀጠለ ስለሆነ ሁሉ ጥሩ ፋይዳ ይመጣል። ለምን ለኢትዮጵያ አጠቃላይ እንዳለው ሙሉ ጥሩ ፋይዳ ይመጣል። አንድ ሰው ክፉ ነገር ቢደረግ እኔም እመካከራለሁ። ጓደኛው ወንድም የኔ ብሔር ሳይሆን የተለያዩ ከብሔረሰቦች የመጡ ኢትዮጵያውያን እንዳለ ነው። ሁሉ አንድ ቦታ ነን። ያንዳንዳችን በየክልሉ ተካፍሎ ነው። እኔም ከሌላ ጓደኞቼ ነው። አሁን ምክክሩ አንድ ነው። ጥሩ እየሄደ ነው። አሁን ምክክሩ ለሀገሪቱ በጣም ጥቅም ነው። ጥቅምታ ይመጣል። በእድሜ አይቼ የማላቀውን ለልጅ ልጅ ለትውልድ የሚተርፍ ለአፍሪካ ለዓለም ተምሳሌት የምትሆነው ኢትዮጵያ ስናፍቃት የነበረችውን ዛሬ በዚህ ምክክር ላይ እንገነባለንና ደግሞ ሰላም አግኝተን እንወጣለን፣ ለሌሎች እንተርፋለን። ዛሬ ኢትዮጵያችንን አገራችንን እናከማት ብለን ነው የመጣነውና ይሄ ደግሞ ውጤታማ እንደምንሆን እርግጠኛ ነኝ። ምንም ነገር ማሳካት የምንችል በሰላም ነው፣ በንግግር ነው፣ በመወያየት ነው። ያልሰለጠነ ጉዞ ነበረን፣ የሰለጠነ ጉዞ ደግሞ ነበረን። መምረጥ አልቻልንም፣ መቀመርም አልቻልንም። ይሄ ዘመን ከዚህ በኋላ ለውጡ የሚመጣው በንግግር በመተሳሰብ እንጂ እንዲህ ዝም ብሎ በየጓዳው በመሮጥ በየተራራው በመሮጥ አይመስለኝም።